ተመልካቾቻችን ባለፈው ሳምንት ከመጋቢ አብነት አባቡ ጋር የጀመርነው ተከታታይን ሐሳብ አሁን ደግሞ እንቀጥላለን። ቀሪ ሐሳቦችን ዛሬ በዚህኛው ፕሮግራም እንቋጫለን ማለት ነው። መጋቢ ባለፈው ሳምንት ብዙ ሐሳቦችን አንስተናል። የተለያዩ ነገሮችን ምልከታዎችን አካፍለህናል፣ ተወያይተናል፣ መጠነኛ የሆኑ ክርክሮችንም አድርገናል። ቀጣይ ደግሞ በሚቀሩን ሐሳቦች በዚህኛው ሳምንት እንቀጥላለንና ወደ የሚቀጥለው ሐሳብ ይዤ ልምጣ። መንፈሳዊ የሆኑ ድርጅቶች በልማት ውስጥ ያላቸው ድርሻ ምን መሆን አለበት ብለህ ታስባለህ? ምክንያቱም ኢትዮጵያ ውስጥ ቤተክርስቲያንን ለማገዝ በቀጥታም በተዘዋዋሪም የተቋቋሙ ብዙ መንፈሳዊ ድርጅቶች አሉ። እነዚህ መንፈሳዊ ድርጅቶች በልማት ውስጥ በሰው ሀብት ልማትም እንደገና ደግሞ ኢኮኖሚያዊና ማህበራዊ ልማትም ላይ ምን አይነት ሚና ሊኖራቸው ይገባል ብለህ ታስባለህ? በመጀመሪያ መንፈሳዊ የሚባሉ ድርጅቶች አሉ ብዬ አላምንም። ድርጅቶች ናቸው ያሉት። እነዛን ድርጅቶች ራን የሚያደርጓቸው ሰዎች መንፈሳውያን ሊሆኑ ይችላሉ፣ ላይሆኑ ይችላሉ። ያው የቃላት እንትኑን አይደለም ያው አይ ነው እንደው ክላሪፋይ ለማድረግ ነው። ምክንያቱም እኛ አስተሳሰብ ውስጥ ምን አለ መሰለህ፣ በአብዛኛው እኛም እየተዋጋ ነው ያለው አስተሳሰብ ምንድን ነው? አእምሯችን ውስጥ መንፈሳዊና ዓለማዊ የሚል ክፍፍል መኖር የለም። ኖ በዛ መንፈስ አለ ላስቆም። በዛ መንፈስ አለ የተለመደውን ቋንቋ ለመጠቀምና ሰሚዎቻችን ግር እንዳይሰኙ እንጂ እኔ ቤተክርስቲያን ስንሆን ቅዱስ ከቤተክርስቲያን ስንወጣ እርኩስ እንሆናለን ብዬ አላስብም። እውነት ነው። ዓለማዊ ስራም መንፈሳዊ ስራም አለ ብዬ አላስብም። ምንም ይሄም እንትን አይደለም። ግን የተለመደውን ነገር መጠቀም ሰሚዎችን እንዳይደናገሩ ያደርጋል። ስለዚህ በዛ ግንዛቤ ስለዚህ በእምነት ላይ የተመሰረቱ ወይም ደግሞ እምነት መሪ የሆኑ ተቋማት ገብተዋል አይደል? እነዚህ በተለይ በይፋ እኛ ክርስቲያኖች ነን ብለው የተቋቋሙ መንግስታዊ ያልሆኑ ድርጅቶች እነዚህ መንግስታዊ ያልሆኑ ድርጅቶች በዋነኛነት መሰረታቸው ሊሆን የሚገባው በመጽሐፍ ቅዱስ በኩል የተገለጠው የእግዚአብሔር አጀንዳና የእግዚአብሔር ሐሳብ ነው። እሱም ምንድነው? እዚህ ምድር ላይ በተለያየ ማህበራዊ፣ ኢኮኖሚያዊ፣ ስነልቦናዊ ችግር ውስጥ ያሉ ሰዎች አሉ። እነሱን ማገዝና መደገፍ ኃላፊነታቸው ከእግዚአብሔር የተሰጣቸው። ለዛ ነው ያልኩ እንደ ግለሰብ እንደ ክርስቲያን የተሰጠ ኃላፊነት ነው። እንደ ተቋም ደግሞ ክርስቲያንን ስንል ይሄንን በአንድነት የያዘ ኃላፊነት አለ። ስለዚህ በሁሉም በኩል ፊት ቀዳሚ ሆነው መሳተፍ መቻል አለባቸው። ምክንያቱም ጌታ ኢየሱስ ክርስቶስ በሕይወቱ ያሳየን ለተጠቁ፣ ለተገፉ፣ ለተጎዱ ሰዎች ፈጥኖ ደራሽ እንደሆነ ነው። ስለዚህ በአብዛኛው ጌታ ኢየሱስ የኖረው ሕይወት ለሌሎች በችግር ውስጥ ላሉ ሰዎች የኖረው ሕይወት ስለሆነ እነዚህም ተቋማት የእሱን ምሳሌነት በመከተል የእግዚአብሔር ቃልን መሰረት በማድረግ ማህበረሰቡን በመለወጥ ረገድ ከሌሎቹ ተቋማት መንፈሳዊ አይደለንም ከሚሉት ተቋማት ወይም ደግሞ እኛ አይመለከተንም ከሚሉ ተቋማት የተሻለ ኃላፊነት አለባቸው ብዬ አስባለሁ። አንድ ነገር ላንሳለህ ፕሊዝ። እሳቤህን ነው ወይም ያንተን ምልከታ እይታ ነው የምትነግረኝ። ለምን ከዚህ በፊት በተለያዩ ተቋማት በተለያየ እርከን ላይ ስራ ሰርተሃል፣ በትክክል አገልግለሃል። የተለያዩ ተቋማትንም በቀጥታም በተዘዋዋሪ መንገድ ታውቃለህ። በትክክል አሁን ያሉት ቅድም በቃላት ትርጉም ላይ ስለተስማማን አሁን ያሉት መንፈሳዊያን ተቋማት ወይም ደግሞ መንግስታዊ ያልሆኑ ድርጅቶች በመንፈሳዊ ሰዎች የሚመሩት ትክክል ወይም ራሳቸውን ክርስቲያን ብለው በሚጠሩ ሰዎች የሚመሩት ተቋማት መሪዎች በትክክል አሁን ያስቀመጥከውን እሳቤ ገብቷቸው በዛ ልክ ተረድተው ኃላፊነታቸውን እየተወጡ ነው ብለህ ታስባለህ? አላስብም። ይሄንን በጣም ምክንያቱም ካለኝ ልምድ ነው። በአብዛኛው እነዚህ መንፈሳዊ ብለን የምንጠራቸው ተቋማት ገብተዋል። በተለይ መንግስታዊ ያልሆኑ አገር በቀል የምንላቸው ድርጅቶች በአብዛኛው ክርስትናውን እንደ ማዕከል ሳይሆን እንደ ዋና ነገር ሳይሆን የሚይዙት እንደ ማጣፈጫ አድርገው ነው የሚይዙት። ምን ማለት ነው? ከሌሎች ድርጅቶች ምንድን ነው የሚለያቸው ነገር ምንድን ነው? ጠዋት ዲቮሽን ያደርጋሉ፣ በአመት አንድ አገልጋይ ጋብዙና የሪትሪት ይወጣሉ። ይሄ አንድን ተቋም ክርስቲያን ሊያደርገው አይችልም። መሰረታዊ ክርስቲያናዊ ድርጅት ሊያደርገው የሚችለው መሰረታዊ የሆነ ክርስቲያናዊ አስተሳሰብ ኖሮት ከምን ጀምሮ ድህነት ራሱ ማለት ምን ማለት ነው ከሚለው ጀምሮ
መጽሐፍ ቅዱሳዊ የሆነ አስተሳሰብ ሲኖረው ነው አንድ ድርጅት መንግስት ያልሆነ ድርጅት አሃ ለካ ይሄ መንፈሳዊ ነው የምንለው እንጂ ዲቮሽን ማድረግ ምናምን የምትላቸው ነገሮች እኔ ብዙ ሰርቻለሁ ተቋማት ውስጥ በአብዛኛው መሪዎቹም ጭምር የምታየው ክርስቲያን ተብሎ የሚጠራው ሌላው አሰራሩ በሙሉ ሴኩላር ስለ የትኛውም ድርጅት ውስጥ ያለ ነው። እንደውም አንዳንድ ጊዜ የከፋ ነገር ኢቭን አሁን ለምሳሌ የገንዘብ አያያዝ ላይ ክርስቲያናዊ ሴት አታይም። ገብቶሃል አይደል? ያንን ተቃውሞ በምትናገርበት ጊዜ ቆይ እንጸልይ በዚህ ጉዳይ ላይ ሲባል ነው የምታየው። ስለዚህ አስተሳሰቡ ስር ነቀል በሆነ ሁኔታ ክርስቲያናዊ አይደለም። ግን ክርስቲያናዊ ቅብ አላቸው ወይ? በአብዛኛው ክርስቲያናዊ ቅብ አላቸው። ገባኝ። አሁን ቅቡ ነው ያስቸገረን። ትክክል። ቅቡ ወይ መፋቅ አለበት ወይ ደግሞ ሌላ ቀለም መቀየር አለበት። እውነት ነው። የኔ እንትን ለመሰል እንደውም በደንብ አስተዋል አንተ። ምክንያቱም በሳምንት 2 ቀን ዲቮሽን ሊያደርጉ ይችላል። ትክክል ነው። በአመት አንዴ 2 የሆነ ነገር ያደርጉ ይችላል። የአገልጋዮች ሪትሪት ምናምን። አዎ ከዚህ ያለፈ ክርስቲያናዊ እሴትን መሰረት አድርጎ ትክክል ማህበራዊ ለውጥ እንዲመጣ ትክክል እንዳይሰሩ የሚያደርጋቸው የህግ ማዕቀፍ ላይ ችግር አለ፣ የፖሊሲ ችግር አለ። ክርስቲያን ተቋማት ሆኖ እንዳይደራጁ ይከለክላል ህጉ። አይ ቲንክ በዚህ ረገድ ያለኝ እውቀት ውስን ነው። ነገር ግን እስካሁን ከገጠሙኝ ነገሮች መካከል ኤክስፕሊሲት በተለይ ምንን የሚከለክል ኢትዮጵያ ውስጥ ጋለ በግላጭ ሃይማኖትን መስበክ ወይም ደግሞ ሌሎችን ሃይማኖታቸውን ማስቀየር የሚከለክል ህግ እንዳለ አውቃለሁ። ኦፍኮርስ እሱ የታወቀ ነው። ይሄ የመንግስት ያልሆኑ ድርጅቶች ነው። ከዛ ውጭ ግን ገደብ ያለው አይመስለኝም። ምናልባት ተሳስቼ ከሆነ ልታርመኝ ትችላለህ። ነገር ግን ምን መሰለህ፣ የመጀመሪያው ነገር አንተም የምትመራው መንግስት ያልሆነ ድርጅት አለ። መሰረታዊው ነገር ምንድን ነው? ከሌሎች ተቋማት ያንተን ተቋም ሊለዩ የሚገባው ነገር ለአንተ ተቋም መመስረት ምክንያቱ ከእግዚአብሔር በኩል የተሰጠ ሸክም ነው። አሁን ይህን ቋንቋ ስንጠቀም በጣም እንቸገራለን። ሸክም ነው መሆን ያለ። ሰላም ማስፈን በጣም መንፈሳዊ ስራ ነው። በማህበረሰቡ መካከል ግጭት እንዳይስፋፋ፣ ሰላም እንዲገነባ ማድረግ እጅግ በጣም መንፈሳዊ ተግባር ነው። ስለዚህ ስትጸልይ የምትጸልየው ስራህ እንዲሳካ አይደለም። የምትጸልየው እግዚአብሔር ሆይ እኔ ለሰላም ግንባታ አምባሳደር አድርገህ ጠርተህልኛል፣ ፓስተር አብነትን ለቤተ ክርስቲያን እንደጠራኸው። ስለዚህ በዚያ ልክ ነው ዲቮሽን ሊሆን የሚገባው። ስለዚህ ይሄ ነገር አጠቃላይ ስራህን ምን መሆን አለበት? ኢንፈልትሬት ማድረግ መቻል አለበት። ከሰራተኞች ጋር ባለህ ግንኙነት ውስጥ ክርስቲያናዊ ማንነት መንጸባረቅ አለበት። ሰው በእግዚአብሔር መልክና ምሳሌ ተፈጥሯል ብለህ የምታምን ከሆነ የምትጀምረው ማንን ትሪት በምታደርግበት መንገድ ነው። ሰራተኞችን፣ ስለ ራስህ ያለ አመለካከት፣ ትምህርት ሊኖር ይችላል፣ እውቀት ሊኖር ይችላል፣ የፈለገ አይነት ልምምድ ሊኖር ይችላል። ነገር ግን መሰረቱ መሆን ያለበት በእግዚአብሔር መልክና ምሳሌ መፈጠርህ፣ በክርስቶስ ኢየሱስ ደም የተዋጀህ፣ በእግዚአብሔር ተቀባይነት ያገኘ መሆኑ ላይ መቆም መቻል አለበት። ስለዚህ እነዚህ እውነታዎች ላይ ያልቆሙ ተቋማት በሙሉ መንፈሳዊነት ሊሉ ይችላሉ፣ ኦፍኮርስ ሊሆኑ ይችላሉ። ነገር ግን እውነተኛ ክርስቲያናዊ መንግስታዊ ያልሆኑ ድርጅቶች ብለን ልንጠራቸው አንችልም። ለዛ ነው አየህ ምን የሆነው እምነታቸውን በተመለከተ እውነት ነው ሰዎችን እምነት ማስቀየር አይፈቀድም። ነገር ግን ከዛ ውጭ ግን ስትሄድ እምነታቸው የሚሰሩትን ስራ በሙሉ ሲነካካው አታይም፣ ተንጸባርቆ አታይም። ለምሳሌ ማህበራዊ ስራ ሲሰሩ ሄደህ በጉብኝት ብታይ ከሌላ መንግስታዊ ያልሆነ ድርጅት ጋር ስታነጻጽረው ምንም ልዩነት አታይም። ሰዎቹን ትሪት የሚያደርጉበት መንገድ፣ ሌላ ተቋም የሚያመናጭቅበትን መንገድ እነሱም ያመናጭቃሉ። ሌባ ሰም ሊሆን ይችላል። ኦፍኮርስ ሌላው ተቋም የሚሰርቅ ከሆነ እነሱም ይሰርቃሉ። ይሄ ምንም ልዩነት አያመጣም። ስለዚህ አሁን እኔ ለዚህ ምድርም ጸሎቴ ምንድን ነው? እውነተኛ መንፈሳዊ የሆኑ የእግዚአብሔር ሐሳብ የገባቸው ሸክም ያላቸው ለድሆች ለተጠቁ ሸክም ያላቸው መንግስታዊ ያልሆኑ አገር በቀል ተቋማት እንዲነሱ ከፍተኛ ሸክም አለኝ። በዚህ ረገድ አሁን እኔ ወርልድ ቪዥን እየሰራሁበት ያለው ተቋም ፐርፌክት ላይሆን ይችላል። ነገር ግን በመሰረታዊነት አጠቃላይ ድህነትን ከመረዳት ጀምሮ ድህነትን በተለያዩ ቦታዎች ላይ አድሬስ ከማድረግ አንጻር በተለይ የልጆችን ጉዳይ በተመለከተ ክርስቲያናዊ አስተሳሰብ ንጽረተ ዓለም አለው ብዬ አስባለሁ። ሌሎችም ተቋማት አሉ ልጠራቸው የሚችል ብቸኛው ነው ለማለት አልችልም። ሌሎቹም ደግሞ እንደዚህ አሉ። በአገር በቀል ድርጅቶች ደረጃ ግን እስካሁን አልገጠመኝም። እንደው አማራ የተለየ ኤግዛምፕል ካለ ልትነግረኝ ትችላለህ። አለሙ ቀርታ ልትነግረኝ ትችላለህ። ግን እስካሁን አልገጠመኝም። ብዙዎቹ ክሌም ያደርጋሉ፣ አዎ ክርስቲያን ነን ይላሉ፣ አዎ። ነገር ግን ያ ክርስትናቸው ሲገለጥ አላየሁም። አሁን እነዚህ መንፈሳዊ ድርጅቶች በልማት ስራ ውስጥ ያላቸው ድርሻ ምን መሆን አለበት? እንደው ወደኋላም ይሄድ እንመጣለን በኋላ ስለ ድህነት ምንነት፣ የድህነት ምንጭ ምንድን ነው፣
መንስኤዎቹንም በተወሰነ መልኩ እናያለን። ግን ልማትን ከማምጣት አንጻር ማህበረሰብን ለውጥ ከማምጣት አንጻር ልማት የሚለውን ቅድም ኦፍኮርስ ሰው ሀብትም ሌላውንም ኢኮኖሚና ማህበራዊ ሀብትንም ከማምጣት አንጻር ነጭ ወረቀት ብሰጥህና እንዲያደርጉ የምትፈልገው ከ1 እስከ 3 ወይ ከ1 እስከ 2 ጻፍ ብለህ ምን ትጽፋለህ? እስኪ ንገረኝ። የመጀመሪያው ነገር መንግስታዊ ያልሆኑ ድርጅቶች እንዲረዱት የምፈልገው ነገር ማህበረሰቡ ድሃ ነው ስንል የአስተሳሰብ ድህነት እንጂ የሪሶርስ ድህነት እንደሌለው እንዲገነዘቡ ፈልጋለሁ። ስለዚህ ማህበረሰቡን ሄደው ሊያስተምሩት የሚገባው ነገር እግዚአብሔር በእጁ ላይ ያስቀመጠው ህልቅ ወመሳፍርት የሆነ ሪሶርስ አለ። ያንን ሪሶርስ አውጥቶ እንዲጠቀምና ህይወቱን ለዘለቄታው እንዲለውጥ እንዲያደርጉ መጀመሪያ ማሳስባቸው ማንነቱን እንዲረዳ ማለት ነው፣ ያለው መሆኑን እንዲረዳ። ከዛ ውጪ ሁለተኛ እንዲያስረዱ የምፈልገው ነገር እያንዳንዱ ሰው እምነቱ፣ ጾታው፣ ሌላው ነገር ሳይለይ በእግዚአብሔር መልክና ምሳሌ የተፈጠረ ከመሆኑ የተነሳ ሴቶች፣ ህፃናትና ሌሎች ሰዎች እግዚአብሔር ስለፈጠራቸው ብቻ ጥበቃና ክብካቤ የሚገባቸው መሆኑን እንዲገነዘቡ እፈልጋለሁ። ሶስተኛ ሰዎች በዚህ ምድር ላይ ሳሉ እግዚአብሔር እስከፈቀደው ልክ ድረስ የተሻለና የበለጠ በኢኮኖሚ፣ በማህበራዊ ኑሮ፣ በስነ ልቦናዊ ህይወታቸው የተሻለ ደስ የሚያሰኝ ህይወት መኖር የሚችሉ መሆኑን እንዲያስቡ አደርጋለሁ። አራተኛና የመጨረሻው የድህነት መሰረት አስተሳሰብ በመሆኑ በተለይ ክርስቲያናዊ ከሆኑ ድርጅቶቹ እውነተኛውን የእግዚአብሔርን መልእክት የእግዚአብሔርን አጀንዳ ካለመረዳት የመነጨ በመሆኑ ይሄንን መሰረታዊ ነገር አስረድተው ማህበረሰቡ ለውጡን ከአስተሳሰብ እንዲጀምር ቢያደርጉ ደስ ይለኛል። እነዚህ ነገሮች ነው ማለት ነው መንግስት ያልሆኑ ድርጅቶች ጋር። መልካም ጥሩ ሀሳቦች ነው ያነሳኸው። መጨመር አልፈለግኩም። አድማጮች ይሄን ቢወስዱ በቂ ነው በራሱ። ትክክል። ብዙ ጊዜ ወደምታነሳው ስንወያይም ስናወጋም በግል የምታነሳው አንድ ሀሳብ አለ። ብዙ ጊዜ የአስተሳሰብ ለውጥ የሁለንተናዊ ለውጥ መሰረት ነው ትላለህ። እውነት ነው። ምን ለማለት ፈልገህ ነው? እንደው ሳይወሳሰብ እኔ ውስብስብ ነገር አልወድም። ቀለል አድርጌ ላስረዳ። ቀለል አድርገህ አድማጮችን በቀላሉ እንዲይዙ በሚያደርግ የመጨረሻውን ሀሳብ አሁን ያነሳሁልን ሀሳብ ልድገምልህ። የመጀመሪያው ነገር የህፃናትና የሴቶችን ጥበቃ እናነሳለን አይደል? የህፃናትና የሴቶችን ጥበቃ ወይም ደግሞ ህፃናትና ሴቶች ላይ የሚደርስን ጉዳት መቃወም የምንችልበት መሰረታዊ ነገር አስተሳሰባችን። ለምሳሌ ሴኩላር ቢሆን አስተሳሰባችን አንተም እንደምትገነዘበው የሰው ልጅ በዝግመተ ለውጥ የመጣ ነው። ስለዚህ የዚህ ሰው መብት መጠበቅ አለበት ብትል ማን ምን አገባው አይደለ? አካውንተብል የሆነ ነገር የለም። ነገር ግን ሰው በእግዚአብሔር መልክና ምሳሌ ተፈጥሯል የምትል ከሆነ አየህ አስተሳሰብ እንዴት እንደሚሆን። ለምሳሌ ዓለሙ በእግዚአብሔር መልክና ምሳሌ ተፈጥሯል የሚል ከሆነ ዓለሙን ትሪት የማደርግበት ነገር ማተር ያደርጋል እግዚአብሔር ማለት ነው። ስለዚህ ዓለሙን ሳየው ማየው ምንድን ነው? በእግዚአብሔር መልክና ምሳሌ የተፈጠረ የከበረ ፍጡር ያለው። ስለዚህ እሱን ወደድኩ፣ እሱን አገለገልኩ ማለት ኢነወይ ማንን ነው ማገለግለው ማለት ነው? እግዚአብሔርን። ይሄ ነው። ሁለተኛው ለምሳሌ ባለአደራነት። ይሄ እጅህ ላይ የያዝከው ዕቃ ከእግዚአብሔር የተሰጠህ በአደራ የተሰጠህ መሆኑን ማሰብ ምን ያደርግሃል? አት ዘ ኢንድ ኦፍ ዘ ዴይ ይሄንን ዕቃ እንድታገኝ ጉልበት አቅም የሰጠህ ማን ነው? እግዚአብሔር። ስለዚህ የዚህ ዕቃ ባለቤት ማን ነው? እግዚአብሔር ነው። ከዚህ የተነሳ ይሄን ዕቃ የምትጠቀምበት መንገድ ምን ይሆናል ማለት ነው? ባለቤቱ ሳትሆን በአደራ የተሰጠህ እንደሆነ ስለምታውቅ በአግባቡ ትይዘዋለህ። አንደርስታንድ አድርገኸኛል? ገብቶኛል። አንድ ጥያቄ ላንሳለህ ፕሊዝ። ለምሳሌ መንፈሳዊ መጽሐፍ ቅዱሳዊ በሆነው መንገድ ሰው በእግዚአብሔር አምሳል ተፈጠረ ትክክል ብለን እናምናለን። ልክ ነው። ይሄን እምነት መጠኑ በምንድን ነው የሚለው ነገር አንገባም። እኛም ወንጌላውያኖቹ ከኛ ውጭ የሆኑ ቤተ እምነት አጠቃላይ ክርስቲያን የምንላቸውም ያምናሉ። አይ ቲንክ ሌሎች እምነትም እንደዛ የሚጋሩ ይመስለኛል። ትክክል። ግን ለሰው ለህፃናትና ለሴቶች አጠቃላይ ለሰው ልጅ ጥበቃ በማድረግ ረገድ ግን በዝግመተ ለውጥ የሚያምኑት ከኛ ይሻላሉ።
ቆይ ጠራጠራለሁ። ቆይ አይ እሺ ቀጥል ፕሊዝ። ምንም መጠራጠር የለብንም። እኔን ምንና ሰማይ መጀመሪያ ለምን መሰለህ ወይም ዝግመተ ለውጥ ምናምን የሚለውን አያንሱት። እምነት የሌላቸው ሰዎች አሉ። እውነት ነው። በአውሮፓ በአሜሪካ ምንም ጥያቄ የለም። በብዙ ዓለማት እውነት ነው። ግን ለሰው ልጅ መብት ሰውን እንደ ሰው ከመቀበል አንጻር ግን እኛ በሶስቱ ስላሴ ከምናምነው የተሻሉ ናቸው። በሱ ላይ ዳሰሳዊ ጥናት አረኩም በእርግጠኝነት መናገር አልችልም። የተሻሉ ናቸው የሚለው ለምን መሰለህ? ግን እኔ ማነሳለህ ነገር አይ ስለ ዳሰሳዊ ጥናት ሌላ ቀን እናወራለን። ሁሉንም በዳሰሳዊ ጥናት አንመልሰውም። አሁን ችግር ለምን መሰለህ? እርግጠኛ ሆኖ ለመናገር ችግር ለምን መሰለህ? ስኮላሮች ትልቁ ችግር ማውራት የማትፈልጉበትን ርዕስ በሙሉ ስለ ዳሰሳዊ ስለ ጥናት ነው የምታወሩት። አይደለም። አሁን እኔ የምነግርህ መሬት ላይ ያለ በጣም በማያሻማ ሁኔታ ለምሳሌ እኛ ኢትዮጵያውያን 97.7% በላይ አማኝ ነው። ትክክል። እግዚአብሔር አለ ብሎ ያምናል ወይም ፈጣሪ አለ ብሎ ያምናል። ለዛ ገደማ ነው 2007 አካባቢ የተደረገ ጥናት እንደዛ ያሳያል። እውነት ነው። በአንድም በሌላም ማለት ነው። ግን መጠበቅ አይደለም ማገዝ አይደለም፣ በተቃራኒው እጅግ ዘግናኝ የሆነ ሁኔታ በሌሎቹ አይደለም ማለት አማኝ በምንባለው በእኛ የሚፈጸመው ጥቃት በሰዎች ላይ አስደንጋጭ ነው። እውነት ነው። ለምንድን ነው እዚህ ውስጥ የወደቅነው? የወደቅንበት ምክንያት ምንድን ነው? የመጀመሪያው ግልጽ አድርገን ልንረዳው የሚገባው ሰዎች የሚናገሩትና የሚኖሩት ነገር የተለያየ ሊሆን እንደሚችል መገንዘብ መቻል። ሰዎች አማን ላይ ሊሉ ይችላሉ፣ ግን እንደ አማኝ ላይ መላለሱ ይችላሉ። ምን ማለት ነው? ሰዎች በእግዚአብሔር መልክና ምሳሌ ከመፈጠራቸው የተነሳ ከበሬታ ይገባቸዋል የሚል ወሬ ሊያወሩ ይችላሉ። ያንን ግን በተግባር አይኖሩትም። ምክንያቱም ያንን ነገር በተግባር መተግበር የሚጠይቃቸው መሰረታዊ ነገሮች ስላሉ። ስለዚህ ምን ልልህ ፈልጌ ነው፣ አንድ እውነት የሚሆነው ስለኖርነው ስላልኖርነው ሳይሆን በግልጽ ስለተቀመጠ ነው። ቅድም ፑሽ ላደረግህ የነበረው ነገር ምንድነው? ማያምኑ ሰዎች ለሰዎች መብት ይቆረቆራሉ። ለምንድን ነው የሚቆረቆሩት? መሰረታዊ ጥያቄ፣ ለምንድን ነው የሚቆረቆሩት? ለምን? ለምሳሌ አሳማ የሚያርዱ ከሆነ፣ ውሻ የሚያርዱ ከሆነ፣ ከብት የሚያርዱ ከሆነ ሰውን ከማረድ የሚከለክላቸው ነገር ምንድን ነው? ምንም የሚከለክላቸው ነገር የለም። ኢትዮጵያ ውስጥ አብዛኛው ሰው አማኝ ነው። አማኝነቱ በአብዛኛው ከተግባር የምንገመግመው ነገር ምንድን ነው? ቅድም እንዳልከው አፋዊ ነው። እምነትን እዚህ ጭንቅላት ውስጥ ያለ ቲዮሬቲካል ብሊፍ እንጂ ፕራክቲካል ብሊፍ አይደለም። ከዚህ የተነሳ ማህበረሰብ ውስጥ የምናየው ክራይሲስ አለ። ያ ክራይሲስ አለ ማለት ግን ይሄ መጽሐፍ ቅዱስ የሚያስተምረው እውነት የለም ማለት አይደለም። ትንሽ መሬት ላይ የወረደ ጥያቄ ላንሳለህ። ፕሊዝ ዱ። ቦታውን አልጠቅስልህ፣ አትጥቀስ። ግን እኛ ሀገር አንድ የሆነን ታሪክ ልንገርህ። እሺ። አንዳንድ አካባቢዎች ግጭት ሲነሳ የሆነ ቤተ እምነት እና የሆነ ቤተ እምነት ነው የሚጣሉት። እርስ በርስ ለመጋጨትና ለመጋደል በሚሄዱበት ጊዜ እኮ እየተዘመረ ነው የሚሄዱት። እውነት ነው። ድልድል ይሸተኛል ማሸነፍ። አም ሶሪ ይኸውልህ፣ አሁን ስማ፣ ቆይ አሁን ይሄኛውን ዝም ብለን እውነት ነው ፍልስፍናውን ብቻ ተናግረን የምናልፈው ጉዳይ አይደለም። ለመሰላብነት እነዚህ ሰዎች በእኛ ስም የሚጠሩ ኤቫንጀሊካል የሚባሉ ሰዎች ናቸው፣ አማኞች ናቸው። ተሳስቼ ስም አልጠራም እንጂ የዚህ የዛ ብዬ ልነግርህ እችላለሁ። እነዚህ ሰዎች እየዘመሩ ነው። እውነት ነው። ሂደው ሌላውን ወገናቸውን የሚያጠቁት። እውነት ነው። ስለዚህ እጃችን ላይ ያለው ወንጌል በአግባብ አልተነገረም ወይ ሌላ ወንጌል ነው የተሰበከው ማለት ነው። አሁን የኔን ቋንቋ እየተናገርክ መጀመሪያ ንግግራችንን ስንጀምር ባለፈው ሳምንት ያነሳሁት መሰረታዊ ነገር የሚሆነው ይሄ ነው። አንተ ራስህ ስትሰማው ራሱ ግራ ፍልስፍና አልመሰልህም? ሰው ሰብአዊ መብት የሚያከብረው ሰው በእግዚአብሔር መልክና ምሳሌ ተፈጥሯል ከማለት የመነጨ ነው ስል እንግዳ ነገር ነው ለአንተ እንኳን። በአብዛኛው ቤተክርስቲያን ይኸውልህ፣ እኔ አንድ የሚሰጥ የተለመደ ምሳሌ አለ። አንድ ሰው እግር ኳስ ሜዳ ደጋግሞ ስለገባ ወይ ደግሞ ከሯጮች ጋር አብሮ ብዙ ጊዜ ስለሮጠ ሯጭ። ሰው ቤተክርስቲያን ደጋግሞ ስለገባም ክርስቲያን አይሆንም።
ክርስትና ማለት መሰረታዊ የአስተሳሰብ ለውጥ የሚጠይቅ ነገር ነው። ያ የአስተሳሰብ ለውጥ ከሰው ፈቃደኝነት ላይ የተመሰረተ ብቻ ሳይሆን ዳግም በመወለድና በመንፈስ ቅዱስ ረድኤት የሚሆን ነገር ነው። ስለዚህ ሰው ክርስቲያን ነኝ ስላለ ሁሉም ክርስቲያን ነው ማለት አይደለም። ለዛ ነው ማነሳለን። ስለዚህ እውነት ነው። በዚህ ባይዘወይ እንደው ኮምፓራቲቭ አድርገን ስለምናየው ነው እንጂ በዓለም ላይ ሰውን በመጨፍጨፍ ደረጃ በጣም ዘግናኝ ጭፍጨፋ ያደረጉ ሰዎች አማኞች አይደሉም፣ ይህ አማኞች ናቸው። ባይዘወይ የሶቪየቱን ስታሊንን ማንሳት እንችላለን። ወደ 3 ሚሊዮን ሰዎች አስገድሏል። ነገር ግን ይሄ ማለት ክርስቲያኖች የሚያደርጉትን ክርስቲያኖች ሲባል ክርስቲያኖች በቲዮሪ ደረጃ ክርስቲያን የሆኑ ክርስቲያኖችና የእውነት በክርስቶስ ኢየሱስ አምነው ዳግም የተወለዱ ይሄንን አይነት ንጽረተ ዓለም ኢንቴንሽናሊ የተሰራባቸው ሰዎች ይሄንን ነገር ለማድረግ ሕሊናቸው መንፈስ ቅዱስም አይፈቅድላቸው። አንድ ሰው ከዚህ ኖርም ውጪ ሆኖ ካየኸው ማየት ያለብህ ምንድነው? በሽታው ሰውየው ምልክቱ ነው እየታየ ያለው። ዝማሬው ምናምኑ ሰው ሲገሉ መዘመሩ ምልክቱ ነው እንጂ የበሽታው ስር ያለው ምንድነው? እውነተኛ ዳግም መወለድና በእግዚአብሔር መንፈስ እንደገና አዲስ ፍጥረት መሆን ያስፈልጋል። ለዛ ነው ማህበራዊ ለውጥ ማህበራዊ ተሐድሶ ከፈለግን ወደ ቤተ ክርስቲያን አጥቢያ ተመልሰን ሰው ንጽረተ ዓለምን የሚያይበት መንገድ መለወጥ መቻል አለበት የምንለው እነዚህን ሰዎች አሁን ያልካቸውን ሰዎች ቤተ ክርስቲያን ጊዜ ወስዳ ደቀ መዝሙርነት አስተምራ አብራቸው ጸልያ ሰው እኮ ማለት ዘር ነገድ፣ ጾታ፣ ቋንቋ ሳይለይ በእግዚአብሔር መልክና ምሳሌ የተፈጠረ ነው። ስለዚህ የትኛውንም ነፍስ በምታጠፉበት ጊዜ ማንን እያሳዘናችሁ ነው? ፈጣሪውን እግዚአብሔርን እያሳዘናችሁ ነው የሚለው እውነት ከልጅነታቸው ጀምሮ ውስጣቸው ሰርጾ ቢሆን ኖሮ የመንፈስ ቅዱስ ረድኤት የተማሩት ነገር ይከለክላቸው ነበር። we have failed ደቀ መዝሙር በማድረግ ረገድ አልተሳካልን። ስለዚህ ሃይማኖተኛ ነው 97% ብትለኝ ሃይማኖቱን የሚኖረው ስንት ሰው ነው ብዬ ነው የምጠይቀው። ስለዚህ ሃይማኖተኝነት አፋዊ ቲዮሬቲካሉን ብቻ አይደለም፣ ፕራክቲካሊ የሚኖረውን ነገር ነው። ቤተክርስቲያን የሚሄድ እኮ በጣም ብዙ ሰው አለ። ነገር ግን ነገርኩ እኮ ቤተክርስቲያን ውስጥ ሄደህ እኮ መድረክ ላይ ራሱ አንዳንዴ ዓለማዊ የሆነ ንግግር አትሰማም። ዓለማዊ የሆነ ሰው የማያደርገው ጆሮ ጭው የሚያደርግ ነገር ቤተክርስቲያን ውስጥ ትሰማለህ። ከምን የተነሳ? ይሄ ሰው ቤተክርስቲያን ይሄዳል እንጂ ቤተክርስቲያን ውስጥ የለችም። አስተሳሰቡ አልተቀረጸም፣ አመለካከቱ አልተቀረጸም፣ አኗኗሩ አልተቀረጸም። ለምሳሌ የድህነታችን ሚስጥር ምንድን ነው? ቅድም እንዳልኩ ነው። ይሄን ስልክ እኔ ነኝ በገንዘብ የገዛሁት እንደፈለግኩ ማድረግ እችላለሁ ስል ነው ይሄን ስልክ በአግባቡ የምጠቀምበት? ወይስ ይሄን ስልክ ለመግዛት የሚያስፈልገኝን ሪሶርስ እግዚአብሔር ምን አድርጓል? ሰጥቶኛል። ይሄ ስልክ ለእኔ በምን የተሰጠኝ ነው? በአደራ የተሰጠኝ ስል ነው ትሪት የማደርገው። ይሄንን ግን ልጆቻችን አያውቁም። ይህንን አያውቁም። ይህንን መሰረታዊ ትምህርት አላስተማርናቸው። ኤንጂኦ ላይ እያወራን ነበር አይደል? ኤንጂኦ ላይ እያወራን ያለ ነው ምንድን ነው? ቁጭ ብለው ዛሬ ጠዋት እስቲ ጌታ ሆይ የትኛውን ፕሮፖዛል ልጻፍ ብለው የሚጸልዩ ሰዎች ግጥም ያውቃል። አንተ እንኳን ጸልያለህ ያስባል። ገብተዋል አይደል? በዚህ ልክ ክርስቲያን የሆኑ ተቋማት መፍጠር ስንችል የዛን ሰዓት የምንናፍቀውን ማህበረሰባዊ ለውጥ ማየት እንችላለን እንጂ አትፍረድ። በአብዛኛው የምታያቸው ኮራፕሽኖች፣ የምታያቸው ውድቀቶች፣ የተለያዩ አይነት ልብህን የሚያሳዝኑ ነገሮች በሙሉ ምንጫቸው ያልተለወጠ አስተሳሰብ ነው። እኔ ደግሞ እያልኩ ያለሁት ምንድን ነው? የእግዚአብሔር ቃል ወንጌሉ ሰውን በሁለንተናው ይለውጣል። ለውጡ አይቻለው። እማኝ ደግሞ ካስፈለገ እኔ እናንታለን። ኦኬ፣ መልካም። ጥሩ ነው መጋቢ። ጥሩ ነገር እያነሳን ነው። የመንፈሳዊ ድርጅቶችን ሚና ነው እያየን ያለ ነው። ትክክል። ከዛ አልፈን ወደ ውስጥ ገባን ጭራሽ። ትክክል። ከድርጅቶቹ አልፈን ወደ ክርስቲያን ራሱ ምን ያክል ተለውጧል ከመጠበቅ ይልቅ ራሱ አጥቂ የሚሆንበት ጊዜ፣ ሌላውን እኔ ወንድሜ ጠባቂ ነኝ ወይ አይነት መልስ የሚሰጥ ይሄንም ደግሞ ለማድረግ ተደራጅቶ እየዘመረ እያሸበሸበ መንፈስ ቅዱስ የማይመሰክርለት ህሊና የማይመሰክርለት። እኔ ግን አንድ በጣም የሚከነክነኝ የሚያመኝ አንድ ነገር አለ አካፍልህ። ምን ያክል በዚህ ደረጃ መውደቃችንን የኢትዮጵያ ሊደርሽፕ የኢቫንጀሊካል አካባቢ ወንጌላውያን በምንለው አካባቢ ያለው አያምንም። እደነግጣለሁ ማያምን ከሆነ። ለምን መሰለህ? በተለያየ መንገድ አሁንም ይቀጥላል።
ዛሬም አንተን ስጠራ በመሪነት ላይ ስላለን ነው የጠራው። ይሄ ፕላትፎርም የመሪዎች ፕላትፎርም ትክክል ነው። ስለ አመራር ነው የምናወራው። እውነት ነው። ችግሩ እንዳለ ስታምን ኃላፊነት ትወስዳለህ። ትክክል። ለዚህ ጥፋት እኔ ነኝ ተጠያቂ እውነት ነው የሚል ሰው አላገኘውም። በትንሹ በአመት አንዳንድ በተለያየ መንገድ ካልተቆራረጠ በሳምንት 1 ሰዓት፣ በወር 4 ሰዓት፣ በሳምንት በአመት 12 በ4 አብዛው ሂሳብ ጎበዝ ነው። ይሄን ያክል ጊዜ ከመሪዎች ጋር አሳልፋለሁ። ብዙዎቹ አሁን ለገጠመን ሁኔታ ማን ተጠያቂ መሆን እንዳለበት የገባቸው አይመስለኝም እስካሁን ድረስ። አዝናለሁ። በአንተ እይታ የደቀ መዝሙርነት ችግሩን ደጋግመን አነሳ ነው። እውነት ነው። ብዙ ችግራችን ደቀ መዝሙር ያለመሆን ችግር ነው ብለህ አነሳው። በኋላ አነሳላለሁ ከዚህ ሀሳብ ጋር የተያያዘ የኢትዮጵያ ቤተክርስቲያን አመራር የወንጌላውያን የምንለው የመሪነት ቀውስ ገጥሞታል ብለህ ታምናለህ ወይስ አታምንም? ምን ጥያቄ አለው? ይሄ የሚታይ እኮ የአመራር ቀውስ በእርግጥ ገጥሞታል። አመራር ውጤታማ የሚሆነው ለምን እንደሆነ ታውቃለህ? መሪ የተቀመጠለትን እግዚአብሔር የሰጠውን ዓላማ ማሳካት ሲችል፣ እግዚአብሔር የሰጠውን ዓላማ ማሳካት ሳይችል ወይም ደግሞ ከሰጠው ዓላማ ዲቪዬት አድርጎ በሌላ አጀንዳ ተጠምዶ በምታይበት ጊዜ ይሄ ከመሪነት ቀውስ ውጭ ምን የሚገልጸው ነገር አለ? እንደው አብነት አባቡ መጋቤ በቀጥታ የአመራር ተማሪ ባትሆንም ግን እስካሁን በቆየህበት የቤተክርስቲያን ልምድህ ንባብህ መሪነትን በቅጡ ትረዳለህ። እውነት ነው። የኢትዮጵያ ቤተክርስቲያን የአመራር ቀውስ አላት ብለን ከተግባባን ትክክል። ለዚህ የአመራር ቀውስ የዳረጋትን ነገር አሁንም እንደ ቅድሙ ነጭ ንጹህ ወረቀት ልስጥህና 3 ነገር ጥቀስልኝ እስኪ። አንደኛው በጌታ አይደለችም፣ ሁለተኛ በጌታ አይደለችም፣ ሶስተኛ በጌታ አይደለችም። ምን ማለት ነው? እሺ እኔ ውሃ ልጠጣ እስከዛ። ይሄ በጣም ከባድ ነገር ነው። ለምንድን ነው ማነሳው መሰለህ? ይሄንን የምልበት ዋነኛ ምክንያት ምን መሰለህ? ቤተ ክርስቲያን እዚህ ምድር ላይ የተቋቋመችበት ግልጽ አጀንዳና ተልእኮ ከእግዚአብሔር ዘንድ ተሰጧታል። ስለዚህ እያልከን ያለኸው ባልዳኑ ሰዎች እየተመራ ነው? አላልኩም። እሱ አላቀ እሱ ጌታ ነው የሚያውቀው። ነገር ግን እያልኩ ያለሁት በፍሬ ነው። አሁን እኛ ማለት ከሌ ድኗል አልዳንም ብለን የመንግስት ሰማያዊ ክፍል ለመስጠት በዛ መንፈስ አይደለም፣ ግን በተግባር ነው አሁን እያየን ያለን። እኔ በተሻለ ቋንቋ ለመግለጽ ምን እለዋለሁ መሰለህ? የእግዚአብሔርን አጀንዳ እኔ አንድ የምወዳት የመሪነት አባባል አለች። በጣም ፕሮፋውንድ ብላኬቤ የሚባል ሰውዬ ምን ይላል? መሪነት ማለት ይላል እግዚአብሔር ለህዝቡ ያየውን ቦታ አይቶ ህዝቡን ወደዛ ይዞ መሄድ ነው። በቃ መወዳት ደጋግም የምናገራት ሀሳብ። እኛ ያሉን መሪዎች እግዚአብሔር ለህዝቡ ያየውን ነገር አይተዋል ወይ? አንድ ህዝቡንስ ከፊት ቀድመው ወደዛ እየመሩት ነው ወይ? ሁለት በእነዚህ 2 መስፈርቶች ስታይ አልታደልም። ብዙ እንደዛ አይነት ሰዎች አላይም። ስለዚህ ምን እያልኩ ነው መሰለህ? ለምን መካን ሆን? የመጀመሪያው መሪነት ላይ የሚመጡ ሰዎች በተለያየ ነውጥና ለውጥ ወይም ደግሞ ተጓዳኝ አጀንዳዎች የሚመጡ ናቸው። ሁሉም አላልኩም፣ አብዛኞቹ ያው በየቤተ ክርስቲያናት ውስጥ ያለውን ትግል እናውቀዋለን። ውስጥ ለውስጥ የሚመጡ ሰዎች ናቸው እንጂ እግዚአብሔር እጃቸውን ጠምዝዞ እንደ ሙሴ ምሩ ያላቸው ሰዎች አይደሉ። ሸክም ያላቸው፣ በርደን ያላቸው፣ እኔ ይሄ ህዝብ እግዚአብሔር ወዳሰበለት ቦታ እንዳይደርስ የምታደርግ ከሆነ አጥፋኝ ማለት የሙሴ አይነት ድፍረት ያላቸው መሪዎች አልታደል። ስለዚህ አብነት አባቡ አሁን ያሉ ሰዎች ብዙዎቹ እግዚአብሔር አልጠራቸውም እያልከኝ ነው? በእኔ ግምገማ ይህንን ኃላፊነት በነፃነት ተናገር። እኔ ይህንን በእኔ ግምገማ አብዛኛዎቹ ሳይጠሩ አቤት ብሎ ይመጡ ይመስለኛል። ሳይጠሩ አቤት ብሎ ይመጡ ይመስለኛል። ምክንያቱም መሪነት በታሪክ ውስጥ ስናይ ማህበረሰባዊ ለውጥ ያመጡ በዓለም ላይ ታይቶ የማይታወቅ ታድሶ ያመጡ ሰዎችን ስታያቸው አብዛኞቹ ዋጋ የከፈሉና ሰፈር ያደረጉ ሰዎች ናቸው። እነ ማርቲን ሉተርን መጥራት እንችላለን።
እነ ጆን ዌዝሊን መጥራት እንችላለን ከመንፈሳዊ፣ እነ ኔልሰን ማንዴላን መጥራት እንችላለን፣ እነ ማርቲን ሉተር ኪንግ ጁኒየርን መጥራት እንችላለን። እነዚህን ሁሉ ስታያቸው መሪነታቸው አንዳንዴ እስከምን ድረስ ዋጋ አስከፍሏቸዋል? እስከ ህይወታቸው። እኛ ጋስ ምን ዋጋ ሲከፍሉ አይተናል? ዋጋ ያስከፍላሉ። እንደው አንደርስታንድ አደረከኝ? አንዳንድ ጊዜ መናገር በሚገባቸው ጊዜ ሳይናገሩ፣ መናገር በሌለባቸው ጊዜ ሲናገሩ፣ ሌላ ጊዜ ቤተክርስቲያን መደመጥ ባለባት፣ ድምጿን ማሰማት ባለባት፣ መጮህ ባለባት ነገር ላይ ዝም ሲሉ፣ መጮህ በሌለባት ነገር ላይ ደግሞ ሲጮህ እናያለን። ስለዚህ እኔ የምልህ አጭርና ግልጽ ነገር ምንድን ነው? አሁን የመሪነት ቀውስ ውስጥ አለን ወይ? በደንብ ግጥም አድርገን አለን። ከዚህ የመሪነት ክራይሲስ ውስጥ እንዴት ነው የምንወጣው ካልከኝ፣ ብቸኛው ነገር በጌታ በመሆን በንስሐ መመለስ መቻል አለብን። እግዚአብሔር ሆይ ለዚህ ህዝብ ያለህ ራእይ ምንድን ነው? የተገለጠ ነው እግዚአብሔር አጀንዳ። ያንን ራእይ ኢምብራስ አድርገን ለዛ ዋጋ መክፈል የሚችሉ ሰዎችን ቦታዎች እስካላስያዝን ድረስ ምንም የምታየው ለውጥ ሊመጣ አይችልም። ፖለቲካው ላይ ብትል ባይዘወይ የቤተ ክርስቲያን ችግር በዓለም ላይ በስፋት የሚታይ ችግር። ይሄ ባይዘወይ ቤተ ክርስቲያን የዓለም ቴርሞሜትር ነች። ቤተ ክርስቲያን ውስጥ የምታያቸው ክራይሲሶች በሙሉ ፖለቲካው ላይ ያለ፣ ኢኮኖሚክ ያለ፣ ማህበራዊ ኑሮ አለ፣ ስነልቦና እንዳለ የሚታይ ነው። ስለዚህ የቤተ ክርስቲያን መመለስ የእግዚአብሔር መንግስት አጀንዳ ያለባት አለቻል። የእግዚአብሔር መመለስ ለማህበረሰቡ ራሱ በረከት ይሆናል። ስለዚህ እኔ ምንድን ነው የምለው ኤኮል ለመሪዎች ያለኝ ምንድን ነው? ቆም ብለን ራሳችንን እንይ፣ ከዛ በኋላ እንመለስ። እግዚአብሔር ቅድሚያ እኛ ሳይሆን ፋሽኑ ሳይሆን እግዚአብሔር ቅድሚያ ለሚሰጠው ነገር ምን እናድርግ? ቅድሚያ እንስጥ። አንድ ፈላስፋ እንዳለው አንደኛ የሚሆነውን ሁለተኛ ስናደርግ የምናጣው አንደኛውንም ሁለተኛውንም ነው አለ። እግዚአብሔርን አንደኛ ማድረግ ሲገባን እግዚአብሔርን ሁለተኛ ስናደርገውና ስልጣንን አንደኛ ስናደርግ የምናጣው ሁለቱንም ነው። ስለዚህ እሱን ነው ተመልካቾች፣ ይህ የሀሳብ መድረክ ነው። የሀሳብ መድረክ ሁልጊዜ ወደ እናንተ ሀሳብ ይዞ ይመጣል። በመሪዎች ዙሪያ ስለ ቤተክርስቲያን አመራር፣ ስለ ማህበራዊ ለውጥ የምንወያይበት፣ የምንከራከርበት፣ አለፍም ሲል ነገ ዛሬም ባይሆን ነገ ጠንከር ወዳለ ሙግቶች የምንገባበት፣ በቀስታ እያደገ ለኢትዮጵያ ቤተክርስቲያን ለውጥ ያመጣል ብለን ያሰብነው ፕላትፎርም ስለሆነ ተመልከቱት፣ ታተርፉበታላችሁ። ለሌሎች እንዲደርስ ሼር አድርጉ። የምንሰራው እንድታዩት፣ እንድትነጋገሩበት፣ እንድትለወጡበት፣ እኛንም መልሳችሁ እንድታስተምሩ ነውና የሀሳብ መድረክን ተመልከቱ። በተስፋ ቴሌቪዥን መጋቢ አብነት አባቡ በመሃል ማስታወስ ያስፈልጋል። ቆይታችን ጥሩ ነው። በጣም እንጆይ ያደረኩት ነው። ቴንኪ ዋናው በቃ አንተ ከወደድከው። ስለዚህ ብዙ ጊዜ ያስተሳሰብ ለውጥ ሁለንተናዊ ለውጥ መሰረት ነው ትላለህ። ይሄን በደንብ አይተነዋል። እንደ ሀገር ሁለንተናዊ ለውጥ እንድናመጣ የሃይማኖት የሚለው ስለኛ ነው። አሁን የሚያወራው ያለሁት ቃላት ለመተርጎም እንዳትደክም ብዬ ነው ማገዝ። የሃይማኖት ተቋማት መሪዎቿ ምን ድርሻ አላቸው? ቁልፍ ድርሻ አላቸው። ምክንያቱም አጠቃላይ እግዚአብሔር በዚህ ዓለም ውስጥ ጣልቃ ገብቶ መስራት የፈለገው በቤተ ክርስቲያን በኩል። የሃይማኖት መሪዎች በምንልበት ጊዜ የቤተ ክርስቲያን መሪዎች ናቸው እያልን ነው። የቤተ ክርስቲያን መሪዎች ደግሞ እግዚአብሔር ለቤተ ክርስቲያን የሰጣትን ተልእኮ ይዘው ወደ ዓለም መውጣት ያለባቸው ሰዎች ናቸው። ስለዚህ ከዚህ የተነሳ እግዚአብሔር በግልጽ ያስቀመጠልን ፍጥረትን ደቀ መዛሙርት የማድረግ ኃላፊነት አለ። ከዚህ አንጻር በማህበራዊ ኑሮም፣ በኢኮኖሚውም፣ በሌሎቹም የህይወት አቅጣጫዎች ላይ በሰላምም አቅጣጫ ድምፃቸውን የማሰማት ኃላፊነት ብቻ አይደለም ግዴታ እና ሸክም አለባቸው የሃይማኖት መሪዎች። ስለዚህ ሚናቸው የማይካድ ሚና ነው። ይህንን ሚናቸውን እየተወጡ ያሉ በጣም ሊመሰገኑ የሚገባቸው ሰዎች አሉ። ነገር ግን በአብዛኛው ይህንን ኃይል እየተጠቀምንበት ነው ወይ? አይደለም፣ ገና ብዙ ይቀረናል። ለሁለንተናዊ ለውጥ የመሪዎች ሚና ይህን ያክል አስፈላጊ ከሆነ በአንድም በሌላም ነካክተነዋል፣ ግን ትንሽ ማለት ስላለብን ነው። ይሄ ሁለንተናዊ ለውጥ የቤተክርስቲያን መሪዎችና የቤተክርስቲያን መሆኑን የሚረዱ በሌላ ቋንቋ አይምሯቸው የነቃ የሚያሰላስሉ መሪዎች አሉ ብለህ ታስባለህ? ብዙ አይደሉም እንጂ አሉ።
ባይ ዘ ወይ አሁን ስለ አመራሩም ስናወራ በጅምላ አይደለም እያለን ያለ ነው። በጣም ጥቂት ናቸው፣ ግን ተራማጅ አስተሳሰብ ያላቸው ማህበረሰብ ውስጥ ለውጥ ለማምጣት ቤተክርስቲያን ማንዴት አላት ብለው የሚያስቡ መሪዎች በአንድም በሌላም መልኩ አሉ። አንዳንድ አብያተ ክርስቲያናት ውስጥ የሚገኙ የቤተ ክርስቲያን ሽማግሌዎች አካውንታቸው ውስጥ የሚገኘውን በሚሊዮን የሚቆጠር ብር ዝም ብለን አስቀምጠን አይኑን ከምናይ ቤተ ክርስቲያን ውስጥ ችግርተኛ የሆኑ ሰዎች ምን አለበት ቢዝነስ ቢጀምሩበት ብለው ማበደር የጀመሩ ተቋማት አውቃለሁ። ከዛ ውጪ ደግሞ ቤተ ክርስቲያን መለወጥ መቻል አለባት፣ ስለዚህ የብድርና የቁጠባ ኮሚቴዎችና አቋቁም ብለው ማህበረሰቡ ያለበትን የገንዘብ የማግኘት ካሽ አክሰስ ለማሻሻል እየሰሩ ያሉ የቤተ ክርስቲያን መሪዎች አሉ። ገብተዋል አይደል? ተራማጅ አስተሳሰብ ያላቸው ያንን ፕላትፎርም ወንጌልን ለመመስከር እግዚአብሔርን መንግስት አጀንዳ ለማስቀጠል መስመር አድርገው እየተጠቀሙ ያሉ ተራማጅ አሉ። ግን በአብዛኛው መሪ በዚህ ልክ እየተንቀሳቀሰና ለውጥ እያመጣ ነው ወይ ብትለኝ አይደለም። ነገር ግን ተስፋ ደግሞ እንዳንቆርጥ የሚያደርጉ በጣም የሚገርሙ በግል የራሳቸውን አቅም ተጠቅመው የሚሰሩ ከዛ ውጭ ደግሞ ማህበረሰቡንም ደግሞ ሁለንተናዊ ለውጥ ለማምጣት የሚያንቀሳቀሱ መሪዎችን እዚህም እዚያም እያየን ነው። ግን ቤተ ክርስቲያን ይሄንን ሁለንተናዊ ለውጥ አጀንዳይ ብላ ይዛው እየተንቀሳቀሰች ነው ለሚለው እስካሁን የገጠመኝ ነገር የለም። ለምሳሌ ባይዘወይ አጀንዳ ስናነሳ ለምሳሌ እኛ ተቋም ወርልድ ቪዥን የህፃናት ስፖንሰርሺፕ ይሰጣል፣ ለልጆች ድጋፍ ያደርጋል። በየወሩ የተወሰኑ ድጋፎች ይደረጋሉ። ይሄ ስራ የወርልድ ቪዥን መሆን የለበትም ነበር። ወርልድ ቪዥን ውጭ ባሉት ሰዎች በኩል ያደርጋል። አገር ውስጥም ድጋፍ የሚያደርጉ ሰዎች አሉ። ይሄንን አጥቢያ ቤተክርስቲያን የምትይዘው ምን አለበት? አጥቢያ ቤተክርስቲያን ውስጥ ችግርተኛ ሰዎች እኮ አሉ አይደለ? መማር የሌላቸው ደብተር የሌላቸው ያልተቀናጀ እንቅስቃሴ ይደረጋል በወጣቶች በብዛት። ነገር ግን ይህንን እንቅስቃሴ ቤተክርስቲያን ገንዘቡ አድርጋ በመካከላቸው በሃይማኖት ሰዎች መካከል የሚገኙትን ችግርተኛ ሰዎች መርዳት ብትጀምር፣ ቻይልድ ስፖንሰርሺፕ በየአጥቢያው ቢጀመር አጥቢያው ላሉ ሰዎች በጣም የሚገርም እኮ ለውጥ ማምጣት እንችላለን። ምክንያቱም እግዚአብሔር የሰጠንን ፋይናንስ እግዚአብሔር ባደራ ሰጥቶናል ብለን የምናስብ ከሆነ ያንን ባደራ የተቀበልነውን ነገር ደግሞ ከሌሎች ጋር መካፈል አለብን ብለን የምናስብ ከሆነ እኔ ተመችቶኝ ሌላው ይድላው ባልንጀራችሁ እንደራሳችሁ ውደዱ ስለተባልን ሌላውም ሰው እኔ የምፈልገውን አይነት ላግዠሪ ሙሉ በሙሉ ባይሆን እንኳን የሚፈልገው ነገር አለ ብለን የምናስብ ከሆነ ለውጥ ማምጣት እንችላለን። ነገር ግን ይሄንን ኃይል በሚገባው መጠን ተጠቅመንበታል ወይ? አልተጠቀምንበት። አንድ ነገር አንስቼ ልለፍ ከዚህ ፕሊዝ። እነዚህ ጥቂት የለውጥ ሐዋርያ የሆኑ መሪዎች እንዲባዙ ምን እናደርግ? እኔ ስለዚህ ለውጥን ማስፋት የሚቻለው እንደ ግለሰብ አይደለም። ይኸውልህ ማህበረሰባዊ ለውጥን በምናስብበት ጊዜ ማህበረሰባዊ ለውጥ በግለሰብ ደረጃ ይመጣል። ማህበረሰባዊ ለውጥ የሚመጣው በህብረት ነው። ስለዚህ እነዚህ ለውጥ የሚፈልጉ አካላት እየተንቀሳቀሱ ያሉ አካላት እንዳንተ አይነት ሚዲያ ያላቸው ወይም ደግሞ ሌሎች አካላት ምን ሊያደርጓቸው ይገባል? ሊያሰባስቧቸው ይገባል። አብረዋቸው ሊጸሉ ይገባል። ሊመክሯቸው ይገባል። አቅጣጫ ሊያሳዩቸው ይገባል። በዚህ አይነት መልኩ እነዚህ ሰዎች ደግሞ እነሱን የሚተኳቸውን ሰዎች ወጣቶች ሊሆኑ ይችላሉ፣ አዳጊ ወጣቶች ሊሆኑ ይችላሉ፣ ከስር መተካት አለባቸው። ስለዚህ ወደድንም ጠላንም መቼ እንደሆነ አላቅም፣ ተሰባስበን ግን ምን ማድረግ አለብን? መመከር አለብን። እኔ ይሄንን ነው የማደርገው፣ በተሻለ መልኩ ማህበረሰባዊ ለውጥ በሚያመጣ ስራ ላይ መሳተፍ የምንችለው እንዴት ነው የሚለውን ማወቅና ተሰባስቦ አብሮም ባይዘው በሁሉም ረገድ አንድ ነገር ልንገር፣ በሁሉም ማህበረሰባዊ ለውጥ አቅጣጫዎች ላይ ለውጥ ለማምጣት የግዴታ አንድ ግለሰብ ለውጥ አያመጣ። ሰዎች እርስ በርሳቸው ቅድም እንዳልኩ ነው። ብድርና ቁጠባ ስታቋቁም እኮ አንተ ብቻህን አይደለም ብድርና ቁጠባ የምታቋቁም። ቢያንስ 20-30 ሰዎችን መሰብሰብ መቻል አለብን። 20-30 ሰው ለመሰብሰብ ደግሞ ምን ያስፈልጋል? ከሰዎቹ ጋር ጤነኛ ግንኙነት፣ በመተማመን ላይ የተመሰረተ ግንኙነት ያስፈልጋል። እንደዛ ነው። ለምሳሌ ሰላም ላይ የሚሰሩ ሰዎችን በሰላም ዙሪያ እንዲሰሩ ከፈለክ እኮ አንተ ብቻህን እየተሯሯጥክ እኮ አይሆንም። ምን ማድረግ አለብህ? በዚህ ዙሪያ ከሚሰሩ ሰዎች ጋር ፌሎሺፕ ማድረግ አለብህ። አብረህ መመካከር አለብህ። ክርስቲያን ከሆንክ አብረህ መጸለይ መቻል አለብህ። እጅ ለእጅ ተያይዘ ስትጓዝ ማህበረሰባዊ ለውጥን እናመጣለን። ስለዚህ ምንም አማራጭ የሌለው ነገር ምንድን ነው? መሰብሰብና መማከር መቻል አለብን። እንደውም ወደፊት እንዲህ አይነት መድረኮችን እንደምታዘጋጅ ተስፋ አደርጋለሁ። ቴንኪው በጣም እኛ እንደ ተስፋ ቴሌቪዥንም ሆነ እንደ ሀሳብ መድረክ ማህበራዊ ለውጥን በቤተ ክርስቲያንና በሀገር ደረጃ ለማምጣት የሚፈልጉ አሁን እየሰሩ ያሉ የጀመሩ እዛ እንቅስቃሴ ውስጥ ያሉ ሰዎች በቀጥታ እኔን እንደዚሁም ደግሞ ተስፋ ቴሌቪዥንን ቢያናግሩ ሀሳባቸውን እየሰሩ ያሉትን ነገር ወደ ሚዲያ በማምጣት
እነሱንም ደግሞ ተጨማሪ ቴክኒካል ድጋፍ የሚያገኙበትን ነገር ለማዘጋጀት ለማገዝ ፈቃደኞች ነን። በራችን ክፍት ነው። ይሄ ነው የሚያስፈልገው። በራችን ክፍት ነው። ይሄ ነው የሚያስፈልገው። በራችን ክፍት ነው። በአንተ እይታ ድህነትን እንዴት ነው የምታየው? ድህነት ምንድን ነው ለአንተ? መጀመሪያ ድህነት ለእኔ ምን እንዳልሆነ ልንገርህ። ዓለም ላይ ያሉ የድህነት ፍቺዎች አንደኛው ምን ይላል? አንድ ሰው ድሃ ነው የሚባለው በቀን $2.15 በታች የሚያገኝ ከሆነ። ይሄ ማለት ምን እንደሆነ ታውቃለህ? በትንሹ በዚህ ወቅት ምንዛሬ ካየኑ የአንድ የዲግሪ ባለሙያ እንኳን ባለጸጋ አይደለም፣ ድሃ ነው። ገብቶሃል አይደል? ስለዚህ ድህነት በዶላር ምንዛሬ ባይዘው የዶላር ምንዛሬው ለምሳሌ 2.15 ወደ 300 ምናምን ብር ይመጣል በቀን። በወር ደግሞ ስታሰላው ወደ 9900 ብር አካባቢ ይመጣል። በአሁኑ ሰዓት የዲግሪ የያዘ ሰው ደሞዝ 11000 ምናምን ብር ነው። ተጣርቶ እጁ ላይ ሊደርስ የሚችለው ምናልባት 8000 ወይ 7000 አካባቢ ነው የሚሆነው። ስለዚህ ያ ሰውዬ ራሱ ከድህነት ወለል በታች ነው ፍጹም። በተለይ በማግኘትና በማጣት ላይ የተመሰረተ ከሆነ ከዛ አንጻር ነው። እኔ ድህነትን ከምን አንጻር ነው የምትፈታው ካልከኝ፣ ድህነትን አንደኛ የምፈታው ከምንድን ነው? ካስተሳሰብ ለውጥ ጋር ነው። ካስተሳሰብ ውድቀት ጋር ነው። የወደቀ አስተሳሰብ ያለው ምን ብሎ የሚያስብ እኔ እኮ ድሃ መሆን እድል ፈንታዬ ነው፣ በቃ ምንም እኔ ተስፋ የለኝም። ከዛ ውጭ አገሪቷን ሲያት ወይ ይቺ ሀገር እኮ ምንም ተስፋ የላትም፣ ከዚህ በኋላ ምን አትሆንም፣ አትለወጥም። ይሄ ከፍተኛ ስር የሰደደ አስተሳሰብ ነው። ከዛ ውጭ ድምፄ አይሰማም። ስለዚህ መናገር ላስቆም። በህግ አምላክ ወሳኝ ነገር ያነሳው መሰለኝ። መጥፎ አይደለም ግን ኖት ጉድ ኖት ባድ አይደለም። ብቻ ግን ቆይ ትንሽ ለምን መሰለ ድህነትን ከአስተሳሰብ ጋር እያያዝም የሚል ትክክል ነው ድምዳሜ የለኝም። ማለት ድህነት ከአስተሳሰብ ጋር ይያያዛል፣ ግን ድህነት የአስተሳሰብ ውጤት ነው ብሎ መደምደም የድህነትን መንስኤዎች ፋላሲ ያደርጋል። ቆይ ለምን መሰለህ ብዙ ሰዎች ድሃ የሆኑት በአስተሳሰባቸው ድሃ ስለሆኑ አይደለም፣ ስለተቀሙም ጭምር። ኦፍኮርስ ልቀጥል እኮ ነበር በመሀል አቋረጥከኝ እንጂ ላነሳቸው ከነበሩ ነገሮች አንዱ እሱ ነው። እንደው አንተ ልትቀጥል ነበር፣ ጥሩ ነው መቀጠል። ግን ብዙዎች የሚያቆሙት እዚህ ስለሆነ ለዚህ ነው በህግ አምላክ ብያስብ። ድህነት ድሃ የሆንከው አስተሳሰብህ ነው የሚለው ንግግር አሁን ምድሪቱ ሞልቷታል። ኦፍኮርስ በተወሰነ መልኩ ሞልቷታል። እንደዛ ነው እያልኩ አይደለም። ኦፍኮርስ እኔም እንደዛ እያልኩ አይደለም። ስለዚህ ብዙ ሰዎች ድሃ የሆኑት በመቀማታቸው ጭምር በመነጠቃቸው ጭምር። ስለዚህ የድህነት ምንጮች ብዙ ናቸውና ይሄንም አብረህ አካተው። ግን ስላስቆምኩ ይቅርታ ባልጠይቅህም ቀጥል። ባይ ዘ ዌይ ስለዚህ ድህነትን በዚሁ ስንቀጥል ድምፅ እያለህ ድምፅህ አለመሰማት፣ መብትህ አለመከበር፣ አስተዋጽኦ ማበርከት ስትል አስተዋጽኦ ለማድረግ አለመቻል፣ እነዚህ በሙሉ ድህነትን የሚገልጡ ነገሮች ናቸው። ስለዚህ ድህነትን ምን ብለን ልንገልጸው አይገባም። በአብዛኛው ከገንዘብ ጋር ልናያይዘው አይገባም። የሚያዝበትም አቅጣጫ ይኖራል። ነገር ግን ሁልጊዜ ከገንዘብ ጋር ብቻ የተያያዘ አይደለም። በአብዛኛው ድህነት ከምን ጋር የተያያዘ ነው ካልከኝ፣ እነዚህ አይለወጥም፣ አይስተካከልም፣ ነገሮችን መቀየር አልችልም፣ ከኔ ቁጥጥር ውጪ ናቸው ከሚለው አስተሳሰብ ጋር ግን የሚያያይዘው ነገር አለ። ይሄንን የማለሳልህ ለምን መሰለህ? ምክንያቱም እኛ ክርስቲያኖች ነን። ክርስቲያኖች ስንሆን ደግሞ ማሰብ ያለብን ከመጽሐፍ ቅዱስ አንጻር ነው። መጽሐፍ ቅዱስ ላይ እግዚአብሔር እያንዳንዳችንን በመልኩና በምሳሌው ምን አድርጎናል? ፈጥሮን። ባይ ዘ ወይ ድሃ ስትሆን በአንደኛው እኔም ድሃ ስለሆንኩ በተወሰነ መልኩ ገብቶሃል አይደል? ሆሊስቲክ ስለሆነ ድህነት በአብዛኛው ማህበረሰቡ የሚነግርህን ውሸት እንድታምን ትደረጋለህ። ምን ማለት ነው? አንደኛ እግዚአብሔር አንተን በመልኩና በምሳሌው ፈጥሮሃል ማለት እኮ ቢያንስ ሁለት መሰረታዊ ነገሮችን ይሰጥሃል። አንደኛው አንተ እንደ ግለሰብ እግዚአብሔር ሪኮግናይዝ ያደርግሃል። እግዚአብሔር ለአንተ በተለይ ክርስቲያን ኮንክ ደግሞ ለአንተ የሰጠህ ምን አለ? ስጦታ አለ። ሁለተኛ ደግሞ ለአንተ የሰጠህ ምን አለ? ቮኬሽን አለ፣ ኃላፊነት አለ፣ ስራ አለ፣ አጀንዳ አለ። ይሄንን አለማሰብ
አንደኛው የድህነት ለዛ ነው የድህነትን አስተሳሰብ ሳደርግልህ ከዚህ አንጻር ማለቴ ነው። ሰው ማንነቱን የሚያውቅ ከሆነ ያለውን የሚያውቅ ከሆነ ያንን ያለውን ሁኔታ ደግሞ በእግዚአብሔር እርዳታ መለወጥ እችላለሁ ብሎ የሚያስብ ከሆነ መጽሐፍ ቅዱሳዊ አስተሳሰብ ያለው ሰው ነው። ድህነት የሚባለው ምንድን ነው? እግዚአብሔርን አለማወቅ፣ ራስን አለማወቅ፣ ከሌሎች ሰዎች ጋር ጤነኛ ግንኙነት፣ ከተፈጥሮ ጋር ጤነኛ ግንኙነት አለመኖር ማለት ነው። ስለዚህ በፈረሰ ግንኙነት ውስጥ መኖር፣ የፈለጉትን ማድረግ አለመቻል፣ መበደል፣ መጨቆን፣ መብትን መነጠቅ፣ እነዚህ በሙሉ የድህነት መገለጫዎች ናቸው። ከዛ ውጭ ደግሞ መሰረታዊ ፍላጎትን የትምህርት፣ የልብስ፣ የመጠለያ የምንላቸውን የጤና ሽፋኖችን አለማግኘት የድህነት መገለጫዎች ናቸው። ስለዚህ አስተሳሰብ ነው ስል ምን ማለቴ ነው? ሙሉ በሙሉ ፖዘቲቭሊ ያስባል ከማለት ነገር አይደለም። ነገር ግን የሰው ልጅ ድህነትን ማሸነፍ ከፈለገ፣ ከድህነት ነፃ መውጣት ከፈለገ የመጀመሪያው ስራው መሆን ያለበት መጽሐፍ ቅዱስ እሱን እንደሚለው ራሱን በተመለከተ ግንዛቤዎቹን ማዳበር አለበት። ይሄንን ሲል ያለውን ተጨባጭ ሁኔታ መካድ አለበት ማለት አይደለም። ገብቶሃል አይደል? ነገር ግን መጽሐፍ ቅዱሳዊ አስተሳሰብ ሲኖረን ምን ይኖረናል? ተስፋ ይኖረናል። መለወጥ እንችላለን። ለካ ድህነት እኔ ላይ የተፈረደብኝ ነገር አይደለም። ስለዚህ እስከ መጨረሻው ድረስ ምን አደርጋለሁ? እፍጨረጨራለሁ፣ እጥራለሁ፣ እለውጣለሁ የሚል ፉከራ አይደለም፣ በተግባር የምንኖረው ህይወት ነው። ይሄ ደግሞ የሚመነጨው ምንድን ነው? በክርስቶስ ኢየሱስ ዳግም የተወለድን ሰዎች ከመሆናችን የተነሳ እግዚአብሔር ለኛ አጀንዳ ያለው በመሆኑ፣ እግዚአብሔር ለኛ ስጦታ የሰጠው በመሆኑ፣ ሀብት የሰጠን በመሆኑ ያንን ሪሶርሳችንን ይዘን ለመለወጥ መስራት ካልቻለን ያ ነገር ድህነት ነው። ለእኔ ትልቁ ድህነት አቅም እያለው፣ ሀብት እያለው፣ ንብረት እያለው፣ ጉልበት እያለው መታገል የሚያቆም ሰው ለእኔ ድሃ ነው። መልካም። እንደው አንድ ሀሳብ አለ በቀጥታ አንተ ያንጸባረቀው ሳይሆን በከተማችን በአንድም በሌላም በአማኙም በሌላውም ከቅርብ ጊዜ ወዲህ በደንብ ግን የገነገነ እና ትንሽ መታረም አለበት ብዬ እኔ የማስበው እሳቤ አለ። ድህነትን መጽሔፍ ጥሩ ነው፣ ትክክል ነው። ግን በእኛ በአማኞችም አካባቢ የተንሻፈፈው ነገር አብሮ እንደ ማህበረሰብም ብቅ እያለ የማየው ድሃንም አብሮ መጽሔፍ አለ ከቅርብ ጊዜ ወዲህ። ይሄ የተንሸዋረረ እይታ ለምን መጣ? ለምን በረከተ? ምንድን ነው ይሄን የወለደው? በተደጋጋሚ ከምንሰማው ዓለም ላይ ትኩረት ከሚሰጠው በአብዛኛው የተገፉ የተጨቆኑ ለህብረተሰቡ ትኩረት ለማይሰጣቸው ሰዎች ቦታ የማይሰጥ አስተሳሰብ የተነሳ። ምክንያቱም ማህበረሰቡ በአሁኑ ሰዓት ማዳመጥ የሚፈልገው ድሃውን አይደለም፣ ማዳመጥ የሚፈልገው ያለውን ነው። አይተህ ከሆነ ሚዲያዎቻችን ላይ ሞዴል ሆነው የሚቀርቡልን በቢዝነስ የጠረመሱ ሰዎች ናቸው። አንደርስታንድ አደረከኝ? ስለዚህ ይህ አስተሳሰብ ምን አድርጎታል? በአብዛኛው ቤተክርስቲያን ውስጥ ገብቷል። ስለዚህ ቤተክርስቲያን ውስጥ ይህ አስተሳሰብ ሲገባ ሀብት ናፋቂነት ባይዘው እኔ ሳውራ ስለሱ አይደለም ያወራው። ሀብት ናፋቂነት፣ ሀብትን መመኘት፣ ድሆችን መጸየፍ በጣም ሰፊ ስፍራ እየተሰጠ የመጣ ነው። ነገር ግን መጽሐፍ ቅዱሳችንን ስናይ፣ የቤተክርስቲያን አባቶች የኖሩበትን መንገድ ስናይ እንደውም ህይወታቸውን መስዋዕት እስከ ማድረግ ድረስ ለድሆችና ለተገፉት ለተጠቁ ሰዎች የቆሙ ሰዎች ናቸው። ስለዚህ እንደውም ሁልጊዜ የምናገረው ነገር አለ አደለ? ጌታ ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 25 ላይ እኮ ሲናገር ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁም ሲል ይህንን እንዴት አደረግን ሲሉት ከነዚህ መካከል ለታናናሾቹ ለአንዱ ያደረጋችሁትን ለእኔ እንዳደረጋችሁ ትቆጥረዋለሁ። ምን ማለት ነው? እኛ የተገፉትን በምናገለግልበት ጊዜ እያገለገልን ያለነው ማንን ነው? ክርስቶስ ኢየሱስን ነው ማለት ነው። ስለዚህ በዚህ ልክ ነው ማዘር ቴሬዛም ያሉት እኮ እሱን ነው። እያንዳንዱን ድሃ በማገለግልበት ጊዜ እያንዳንዱን ድሃ ፈገግታ በማይበት ጊዜ የክርስቶስ ኢየሱስን ፈገግታ አያለሁ። ስለዚህ ክርስትና እንደውም ኢንስፓየር የሚያደርገን ለተገፉ ለተጨቆኑ ሰዎች እንድንቆም ነው። ስለዚህ ከዛ አንጻር ቢታይ ጥሩ ነውና። መልካም። የራቀ ብዙ ሀሳብ ስላነሳህ አይደለም፣ በደንብ ሰሚዎቻችን ቅርጽ በያዘ መንገድ እና እንደው ችግሮቹንም እንድንረዳቸው ብዬ ነው። ህብረተሰቡ ባለጠጋ ነው ስላለ ኦፍኮርስ በአንዳንድ ጊዜ ስናወጋ ከኔ ጋር ምን ለማለት ፈልገ ነው? ባጭሩ እስኪ ንገረኝ። እያጠናቀቅን ስለሆነ ባጭሩ ምን ማለት ነው? ዓለሙን ብንወስድ ዓለሙ ጤና አለው። ዓለሙ ይብዛም ይነስም ትንሽዬ ፋይናንስ አለው። ገብተዋል አይደል? ብዙ ያለህ ነገሮች አሉ።
እነዛ ያሉንን ነገሮች ከተመለከትንና እግዚአብሔር ዘፍጥረት ምዕራፍ 1 ቁጥር 28 ላይ እንዳለው እነዛን ነገሮች ማልማት መንከባከብ ከቻለን እኛ ራሳችንን እየለወጥን ማህበረሰቡን የመለወጥ አቅም አለን። እግዚአብሔር ከከለከለን ይልቅ የሰጠን በጣም ብዙ ነገር አለ። ብዙዎቻችን ያንን ነገር ለማየት አይኖቻችን አይከፈትም። አንድ ቦታ ስልጠና እየሰጠው አንድ ሰው ምን አለ መሰለ፣ ብዙ ጊዜ ስልጠና ስንሰጥ እንዴት አድርገው አካባቢያቸው ያለውን ሀብት ተጠቅመው መለወጥ እንደሚችሉ ነው የምናወራውና ሰውየው ያንን ስልጠና ከወሰደ በኋላ ምንድን ነው እስቲ ያላችሁ? መጀመሪያ ሲጀምር ብዙ ሰው ምን ብሎ ነው የሚጀምረው? እኔ ምንም ነገር የለኝ፣ ምንም በቃ ደሃ ነኝ፣ አዎ ደሃ ነኝ፣ ምንም ነገር የለኝም ብሎ ነው የሚጀምረው። ከዛ ስልጠናውን እንሰጥና ከዛ እንጠይቃቸዋል፣ እስቲ ያላችሁን ሀብት መዝግቡ በሚባልበት ጊዜ ሰዎች ከምን ይጀምራሉ መሰለ? ብዙ ጊዜ ጤና ሀብት ነው። ለካ ጤና አለኝ፣ ትልቅ ሀብት ነው፣ ጉልበት አለኝ፣ 6 ልጆች አሉ ይለካ ይላል። ለካ እነሱም ሀብት ናቸው። እነሱን ተጠቅሜ ለካ በጣም ብዙ ልሰራው የምችለው ነገር አለ የሚል አስተሳሰብ ውስጥ ይገባሉ። እና አንዱ ሰውዬ ምን አለ፣ እያወራን ያለ መጨረሻ ላይ ሲናገር ምን አለ፣ እንዴ እኔ እኮ የምኖርበት ሰፈር መሬቱ በድንጋይ እየተሞላ ነው አለ። ለካ ሀብት ላይ ነው አለ የምመላለሰው። ገብተዋል አይደለ? ስለዚህ እኛ የምናስበው ብዙ ጊዜ ሀብትን ስናስብ ከሌላ ቦታ የሚመጣ አድርገን እግዚአብሔር እጃችን ላይ ያስቀመጠውን ነገር አይተን በዛ መለወጥ እንደምንችል አናቅም። እኔ እንደውም ከመጽሐፍ ቅዱስ ውስጥ የምጠቅሳቸው ሰዎች አሉ። አሁን ለምሳሌ ሙሴን ስታየው ሙሴ እኮ ትልልቅ ታምራትን እንዲያደርግ እኮ ከውጭ ሀገር በውቅ የተሰራ ዱላ አላመጣለትም። ከብት ሲጠብቅበት የነበረውን ዱላ እጄ ላይ ምን አለ ብሎ ጠየቀው። ይኸው እጄ ላይ ያለ። ስለዚህ በቃ በሱ ነው አይደል ብዙ ታምራት የሆነው። አይተህ ከሆነ ቀይ ባህር ሲከፈል በሱ ነው የተከፈለው። በእንትና ፊት ያደረጋቸውን ተአምራት ያደረገው 10ሩን ተአምራት ያደረገው እሱ ነው። ስለዚህ ህብረተሰቡ ባለጠጋ ነው ስል ምን ማለት ነው? በጣም ብዙ እግዚአብሔር የሰጠን ነገር አለ። ነገር ግን ለዛ ነገር አይናችን ተከፍቶ ያንን ነገር ተጠቅመን እግዚአብሔር እንደ ክርስቲያን ነው የማወራው መስራት ብንጀምር በጣም ብዙ ልንለውጣቸው የምንችላቸው ነገሮች አሉ። ለዛ ነው አንዳንድ ጊዜ ድህነት የሚያደርግህ ነገር ምንድን ነው መሰለ? የለኝም እንድትል ያደርጋል። በቃ እኔ ምንም የለኝም። በአብዛኛው ደግሞ በእርዳታ የሚለወጥ ሰው ጥገኛ ነው። ሁልጊዜ ምን ይጠብቃል? እርዳታ ይጠብቃል። ስለዚህ ይሄንን ለማለት ነው። እኔ ብዙዎቻችን ምንድነን የምለው ባለጠጋዎች ነን፣ በቂ ሀብት አለን። ስለዚህ ከዛ አንጻር ነው። እናንተም ሀብታም ነህ፣ እንደውም አንተ መነጽርም አለ። መልካም መጋቢ አብነት አባቡ ባለፉት 2 ሳምንት ለነበረን ድንቅ ቆይታ እጅግ አድርጌ አመሰግናለሁ። በሌላ ጊዜ በሌላ ርዕሰ ጉዳይ ዳግም እንደምንገናኝ ተስፋ አደርጋለሁ። ለዛሬውና ባለፈው ሳምንት ለነበረን ቆይታ ግን እግዚአብሔር ይስጥልኝ፣ እጅግ አድርጌ አመሰግናለሁ። ቴንኪዩ። እግዚአብሔር ይስጥልኝ፣ አመሰግናለሁ። አድማጭ ተመልካቾቻችን፣ ይህ የሀሳብ መድረክ ነው። የሀሳብ መድረክ በተስፋ ቴሌቪዥን በየሳምንቱ አዳዲስ ሀሳብ ይዞ ወደ እናንተ እንደሚመጣ ይታወቃል። ባለፉት 2 ሳምንት ከመጋቢ አብነት አባቡ ጋር የነበረን ድንቅ ቆይታ በዚህ ይጠናቀቃል። ዛሬ እና ባለፈው ሳምንት በተነጋገርንበት ርዕሰ ጉዳይ ላይ ጥያቄ ቢኖራችሁ፣ ሀሳብ ቢኖራችሁ በሀሳብ መስጫው ሳጥን ማስቀመጥ ትችላላችሁ። እኛ እናየውና ምላሽ እንሰጣለን። ይህ የሀሳብ መድረክ ነው በተስፋ ቴሌቪዥን። ሻሎም።